እንግዲህ እኔ ሁሌም የእናንተ ትዕዛዝ አክባሪ ነኝ። ዛሬም ደግሞ ለየት ባለ ቪዲዮ አብዛኞቻችሁ ስትጠይቁኝ የነበረው የቦርጭ ማጥፊያ ትክክለኛው ውዕድ ብላችሁ ነበረ። እኔ በምሰራው ቪዲዮ ላይ አንድም ውሸት የለውም። እኔ በራሴ ጀርቤ ስላየሁትና ጓደኞቼም ስለተጠቀሙበት ነው ለእናንተ ለማስጠቀም መጣው። ቤቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። እንግዲህ ዛሬም በአዲስ ቪዲዮ ውፍረት መቀነሻ በጣም የሚገርም ውፍረት መቀነሻ ይዤላችሁ መጥቻለሁኝ። ከእናንተ የሚጠበቀው እስከ መጨረሻ ማዳመጥና ላይክ ሼር በማድረግ ለብዙ ሰው ተደራሽነት እንዲኖረው ተባበሩኝ እላችኋለሁኝ። እዚህ ጋ ያው ቀረፋ አለኝ፣ ከዛ ዝንጅብል አለኝ። ዝንጅብሉን እንደዚህ ቆራርጠዋለኝ። ከቆራረጥኩኝ በኋላ የፈላ ውሃ ድስት ላይ አድርጌ ቀረፋውን እንደዚህ ያደርጋለሁኝ። ከዛ ቀረፋውን ካረኩ በኋላ ዝንጅብሉን አድርጌ አንድ ላይ አንተከትከዋለሁ። ለስንት ደቂቃ? ለ20 ደቂቃ ታንተከትኩታላችሁ። እንደዚህ ቀያማ ወይም ደግሞ እንደ ሻይ እስከሚሆን ድረስ ጠብቁት። በደንብ ይንተክትክ። ከዛ በኋላ ማድረግ ያለባችሁ ነገር በጣም ከተተከተከ በኋላ ወይም ደግሞ ካወረዳችሁት በኋላ አሰል ወይም ደግሞ ሎሚ አድርጋችሁ ወይም ደግሞ ሎሚውም አብራችሁ ብታንተከትኩት ለበለጠ አሪፍ ይሆንላችኋል ማለት ነው። እና ደግሞ እዚህ ጋር ስትጠቀሙት በባዶ ሆዳችሁ መጠቀም አለባችሁ። አንዳንዶቻችሁ እየገባችሁም አይደለም፣ አንዳንዶቻችሁ ደግሞ ከበላችሁ በኋላም የምትጠቀሙት አላችሁ። ግን እንደዚህ አይደለም የምትጠቀሙት። እንደዚህ ሳይሆን ግዴታ ምግብ ሳትበሉ በፊት በባዶ ሆዳችሁ ካልተጠቀማችሁት ምንም አይነት ድካም ልፋት አትልፉ ማለት ነው። ለምን እኔ እንዳልኳችሁ እኔ ያልኩት ነገር ስቴፕ በስቴፕ ካልተከታተላችሁ ምንም ውፍረት መቀነስ እንደማትችሉ በዚሁ አጋጣሚ ላረጋግጥላችሁ ወዳለሁኝ ማለት ነው። ትላንትና በሰራሁት ቪዲዮ ላይ እጅግ በጣም ብዙ ጥያቄ እየመጡ ነበረ ቲክታክ ላይ። በነገራችን ላይ እኔ ቲክቶክ ላይ በጣም ብዙ ጥያቄ እየመጣብኝ ስለሆነ እኔ ደግሞ ዩቲዩብ ላይ ነው እየመለስኩላችሁ ያለሁት የአብዛኞቻችሁ ጥያቄ ማለት ነው። ስለዚህ አሁን ስቴፕ በስቴፕ ተጠቀሙት። ነገር ግን እዚህ ጋር ስትጠቀሙት ወይም ደግሞ ስታደርጉት እራሳችሁን እንደዚህ ካደረጋችሁት ካዘጋጃችሁት በኋላ ላይ ምን ታደርጋላችሁ መሰላችሁ? በባዶ ሆዳችሁ በትልቁ ኩባያ ከፈለጋችሁ እንዳይመራችሁ ማር ማድረግ ትችላላችሁ። ግን ሎሚው ግዴታ ነው ማለት ነው። ሎሚው ካወረዳችሁ በኋላ እንደዚህ ከምታደርጉ ይልቅ ምን ታደርጋላችሁ መሰላችሁ ውዶችዬ? እንደዚህ ካወረዳችሁት በኋላ ከተጨመቃችሁት በኋላ ላይ እናንተ ሎሚው አንድ ላይ ቆራጣችሁ ብትጠቀሙትም ከሻይ ጋር ብታፈሉትም የበለጠ ለእናንተ ምርጥ ይሆንላችኋል ማለት ነው። ነገር ግን እንደዚህ አልደርግም ይመረዳል ምናምን ለምትሉኝ ከሆነ ደግሞ ምን ታደርጋላችሁ መሰላችሁ? ሎሚው ካወረዳችሁት እንደዚህ ካፈላችሁት ካንተከተካችሁት በኋላ ከ20 ደቂቃ በኋላ አወርዳችሁት ሎሚው ላዩ ላይ መጨመቅ ትችላላችሁ ማለት ነው። እና ደግሞ የምትመገቡት ምግብ ምሳሌ አሁን በቀላሉ ላስረዳችሁ። የጀዛር ወይም ደግሞ ካሮት ፈጭታችሁ ከዝንጅብል ጋር ከሎሚ ጋር አንድ ላይ ፈጭታችሁ እንደ አሲር የምትጠቀሙ ከሆነ እጅግ በጣም አሪፍ ነው። በነገራችን ላይ እንደ ምግብ ይሆናችኋል። ውስጣችሁ ላይ የመራብ ስሜት ምናምን አይሰማችሁም። እጅግ በጣም ውዕዱን የጠበቀ ወይም ደግሞ አክቲቭ የሆነ በሆድ ላይ የሚቀመጥ እንዳይረባችሁ የሚያደርግ ነገር ነው ማለት ነው። ይሄ ከጠጣችሁት በኋላ ነው የምላችሁ። ያው ትልልቅ ነገር ከምትበሉ ዳቦ፣ ይሄ ሰንድዊች ነገር ነጭ ዳቦ ነገር ከምትበሉ ይልቅ ይሄ እንደዚህ አይነት ነገር ብትመገቡ ለበለጠ ይሆናል ማለት ነው። ስለዛ የገባችሁ ይመስለኛል። እና ደግሞ ሌላው ነገር ማስረዳት የምችለው ነገር አንድ ነገር አለ። እዚህ ጋር እኔ የምሰራው ለእናንተ ነው እንጂ ለማንም አይደለም። እኔ ደግሞ በቪዲዮ ላይ አንድ ውሸት የተናገርኩት ውሸት የለም። ውሸት ከተናገርኩ መታችሁ እኔን ማረም ትችላላችሁ ማለት ነው። እና ደግሞ የጎን ቦርጭ ሆነ ውፍረት መቀነስ በአጭር ቀናት ውስጥ ለውጥ የምታገኙበት እጅግ በጣም የተወደደ ውዕድ ነው ይሄ ማለት ነው። በተለይ ግርፋ፣ የወር አበባ ይጠቅማል። ቁንጅና ለማምጣት ይጠቅማል። ነጠብጣብ ላለባችሁ ብዙ ነገር ይጠቅማል ማለት ብትጠቀሙት ማለት ነው። ከተጠቀማችሁ ተጠቀሙት በስነ ስርዓት። ግን
ዝም ብላችሁ አይደለም መጠቀም ያለባችሁ። አሁን ምሳሌ ይጎዳኛል ላይጎዳኝ የሚለው ነገር በራሳችሁ መስፈርት መሆን አለበት። አሁን ምሳሌ እኔ አርጎት ያልኩት ነገር ልታደርጉ ትችላላችሁ። ነገር ግን ጉዳት አለ ወይ ብላችሁ የምትጠይቁት ጉዳት ያለውም አለ የሌለውም አለ። አሁን ምሳሌ ጤናችሁ ላይ ምንም አይነት በሽታ ከሌለባችሁ እና ደግሞ እዚህ ጋር በሽታ ካለባችሁ ምሳሌ አሁን ስኳር ካለባችሁ ግፊት ካለባችሁ ምናምን ላይ አይቻልም። ግፊት ሊቀንስላችሁ ይችላል ብትጠቀሙት ማሪፍ ነው ማለት ነው። ነገር ግን ስኳር ያለባችሁ እህቶች ባትጠቀሙት ለምን በሉኝ። እዚህ ጋር አሁን ምሳሌ ስኳር ምግብ ነው የሚፈልገው፣ ስኳር ነገር ነው የሚፈልገው። ገብታችሁ አይደል? ያ ስኳር ደግሞ በመጠኑ ሁኔታ ከወረደ ደግሞ አደጋ አለው ማለት ነው። ስለዛ ስኳር ያለበት ሰው ባትጠቀሙት አማራጭ ነው ባይ ነኝ። ሌላው ነገር ደግሞ የጠየቃችሁ ነገር ደግሞ ለመመለስ ይሄ ቤት ፎሎ፣ ላይክ፣ ሼር፣ ሪፖስት እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው ከጎኔ እንደምትሆኑ ደግሞ ተስፋ አደርጋለሁ። ነገር ግን እናንተ ተጠቅማችሁ ሌሎቹ እንዲጠቀሙ አድርጉ እና ደግሞ ያው የገባችሁ ይመስለኛል እዚህ ጋር እስኪ በመጀመሪያ ላስረዳችሁ። እዚህ ጋር ውሃ እንትን ቀረፋ አለኝ። ቀረፋውን እንደዚህ ካጠብኩት በኋላ ዝንጅብል እንደዚህ ከታትፋለሁኝ። ከፈለጋችሁ መላጥም ትችላላችሁ፣ አለመላጥም ትችላላችሁ። ከዛ እዚህ ጋር የፈላ ውሃ አለኝ። የፈላ ውሃ ላይ ቀረፋና ዝንጅብል አድርጋለሁ። ከፈለጋችሁ ሎሚውን ቆራርጣችሁ እዛ ላይ መጨመር ማንተክተክ ትችላላችሁ። አለበለዚያ ይመረኛል የምትሉ ከሆነ ሎሚውን ካወረዳችሁት በኋላ እንደዚህ መጨመር ትችላላችሁ ማለት ነው። ከፈለጋችሁ ደግሞ ማር ማድረግ ትችላላችሁ ማለት ነው። ለማንኛውም እንግዲህ የዛሬ ቪዲዮ ይህን ይመስላል። ለበለጠ መረጃ ቤቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምለቀው ቪዲዮ ቶሎ ቶሎ እንዲደርሳችሁ መልካም ቆይታ እመኝላችኋለሁ። ወዳችኋለሁኝ። መጠየቅ የምፈልጉ ኮሜንት ስር ጠይቁኝ።